ሙስሊሞች ስሙ፣ የአክሱም ሙስሊሞች ቃል በቃል ያሉኝን ነገር ነው የምነግራችሁ። ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል ብሬኪንግ! የአሜሪካ የጦር መርከቦች ሁርሙዝ ሰርጥን ማገት ኦር መዝጋት መጀመራቸው ታውቋል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ በጣም ቅድሚያ የምንሰጠው አንድ ጉዳይ አለ። እሱ እንግዲህ የአክሱም ወንድሞቻችን ጉዳይ ነው። እነሱ እንግዲህ ከዛው ከአክሱም ከተማ ለኛ ለሙስሊሙ ለኢትዮጵያ ሙስሊሞች ያስተላለፉት መልእክት አለ። እሱን ኢንሻአላህ በመጀመሪያ ደረጃ እሱን ኢንሻአላህ የምንሰማ ይሆናል። ኔክስትም በኢራንና በአሜሪካ ጉዳይ የተከሰቱ አዳዲስ ጉዳዮች አሉ። እነሱን ማድረሳችኋለሁ። ከአክሱም ወንድሞቻችን የመጣውን መልእክት ሰምተን ለአላህ ብለን እንቅስቃሴ እንድናደርግ በቻላችሁት አቅም ለአክሱም ወንድሞቻችን ድምጽ እንድትሆኑ አደራ ማለት እፈልጋለሁ። ኢንሻአላህ እስኪ ከነሱ የተላከውን መልእክት አብረን እንስማ። ሙስሊሞች ስሙ፣ የአክሱም ሙስሊሞች ቃል በቃል ያሉኝን ነገር ነው የምነግራችሁ። ድምጽ ሁኑን። የምንፈልገው የሰሞንኛ ጩኸት አይደለም። ሱቆቻችን ዝግ ናቸው። ሄደን መስጂድ መስገድ አልቻልንም። እናቶች እንኳን ገበያ መሄድ አልቻሉም። ስጋት ላይ ናቸው ያሉት። አባቶች ኮፍያ መልበስ አይችሉም። መንገድ ላይ ኮፍያ ለብሰ ከተገኘ ትቀጠቀጣለ። ሴት ልጅ አባያ ለብሳ ፀጉሯን በሂጃብ ሸፍና ከሄደች ሌላ ነገር። በዚህ ሁኔታ ውስጥ ነው ያለነው። ይህንን ደግሞ በዋነኝነት እያደረጉ ያሉት የከተማዋ የህግ አካላት ናቸው። አንዳንድ ከማህበረሰቡ የወጡ የእስልምና ጥላቻ ያላባቸው ሰዎችም አሉ። ነገር ግን ለነዛ ጽንፈኛ አካላት ከለላ እየሰጡ ያሉ የህግ አካላት ናቸው። መስጂድ ሄዶ መስገድ ብቻ አይደለም የተከለከል ነው። ገበያ ሄደን የምንበላውን ነገር መግዛት እንኳን ተከልክለናል። መነገር ተከልክለናል። እዚህ ከተማ ላይ አትኖሩም እየተባልን ነው። ይህንን ችግር ማን ነው ሊፈታው የሚችለው? ሱብሃንአላህ። ሀቂቃ ሙስሊም የሆነ ሰው ይህን ነገር ሰምቶ ልቡ ሳያዝን እንግዲህ ያልፋል ማለት አይቻልም። ሀቂቃ በጣም ያሳዝናሉ። የአክሱም ወንድሞቻችን እየደረሰባቸው ያለው ነገር በጣም አሳሳቢ ነው። ነገር ግን ከነሱ የመጣ አንድ ነገር አለ። እንግዲህ ሰፋ ያለ ነገር እንኳን ከኛ አልፈለጉም። እንግዲህ የጠየቁትን ኢንሻአላህ ሰምታችኋል። በቻላችሁት አቅም በየሶሻል ሚዲያው እንቅስቃሴ እንድታደርጉላችሁ ነው እነዚህ ወንድሞቻችን፣ እንዲሁም ደግሞ ዱዓ እንድታደርጉላቸው አደራ ማለት ፈልጋለሁኝ። እስኪ ኡስታዛችን ስለ አክሱም ወንድሞቻችን ያስተላለፈው መልእክት አለ፣ እሱን እንመልከት። በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በኢስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት፣ በዚህ ላይ ያሉ እህት ወንድሞቻችን ላይ ይሁሉ መከራ ቀርበዋል። ይሁሉ መከራ መጥተዋል። እየሰገዱ እነሱን ማወክ፣ እየሰገዱ እነሱ ላይ ድንጋይ መወርወር፣ እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው። ሸራቸውን መስጊድ አሰሩም ተብለው ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል የሀገሪቷን ሰላም አስጠብቃለሁ የሚል አካል ይሄ ነው። ኢትዮጵያ እንዳታድግ የሚያደርጋት አንዱ እንደዚህ አይነት የተሰገሰቡ ስልጣን ይዘው በስልጣናቸው የእስላማዊ ጥላቻን እንደፈለጉ የሚያደርጉ አካላት ናቸው። ለውጥ እንዳይመጣ የሚያደርጉት እንደነዚህ አይነት አካላቶች ናቸው። ጥላቻውን ባለው ስልጣን እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው። በተወለዱበት ቀይ ላይ ይሄንን ማድረግ እጅግ አሳፋሪ ነገር ነው። ቁርአንን መቀዳደድ፣ የአላህ ቤት ላይ የተከበረው ቤት ላይ ገብቶ እንደፈለገ መሆን፣ ወላሂ ይሄ በጣም የሚያሳፍር ውርደት ነው። ወራዶች ስለሆኑ ነው ያደረጉት። የእጃቸውንም ያገኛሉ አይቀርም። ቢያንስ እዚህ ነን ያለ ነው። ለእነዚህ ወንድሞቻችን ዱዓ እናድርግላቸው። የሚመለከተው አካልም ደግሞ ይሄንን ነገር በአስቸኳይ እልባት መፍትሄ ያምጣለት፣ መፍትሄ ሊያመጣለት ይገባል። እንደነዚህ አይነት ስልጣንን ተገን አድርገው በተለይ የጸጥታ አካላት የሚባሉ አካላት
የህዝቡን ሰላም ጠባቂ ተብሎ የሚታሰቡ ለህዝብ ደግሞ ሰላም መደፍረስ ምክንያት ሲሆኑ ማየት ደግሞ እጅጉን የሚያሳፍር ነገር ነውና የሰማነው ነገር ልባችን የሚያቆስል ነው። አላህ Subhanahu Wa Ta'ala ለነዚህ ወንድሞቻችን ጽናቱን፣ ብርታቱን፣ ጥንካሬውን፣ ጀግንነቱን አላህ ይወፍቃቸው። መብታቸው የተከበረ ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነጻነት ዲናቸውን በነጻነት አላህን የሚገዙበትን እድል አላህ ያምጣላቸው። ብሬኪንግ የአሜሪካ የጦር መርከቦች ሆርሙዝ ሰርጥን ማገት ኦር መዝጋት መጀመራቸው ታውቋል። ዶናልድ ትራምፕ በትናንትናው ዕለት የሆርሙዝ ሰርጥን እዘጋለሁ ብለው ሲዝቱ እንደነበረ ታውቃላችሁ። ሴንትኮም ኦር የአሜሪካ ሴንትራል ኮማንድ እንዳሳወቀው እንግዲህ ከደቂቃዎች በፊት ጀምሮ ሆርሙዝ ሰርጥን ከጀርባ የምታዩቸው የአሜሪካ ዲስትሮየር መርከቦች መዝጋታቸውን አሳውቋል። አኮርዲንግ ቱ ሴንትኮም እንግዲህ የተዘጉት ወደ ከሆርሙዝ ሰርጥን አልፈው ወደ ኢራኒያን ወደቦች ሄደው ከኢራን ነዳጅም ሆነ ማንኛውን መቃጭ ነው ለመምጣት የሚሞክሩ መርከቦችን ነው ይይዛለው በቁጥጥር ስር አውላለሁ ያለው። በሌላ በኩል ግን ወደ ፐርሺያን ሲ በመምጣት በመሄድ የሌሎች ሚድል ኢስት ሀገራቶች ላይ ዶክ አድርገው ከዛ ነዳጅም ሆነ ማንኛውም ዕቃጭ ነው የሚወጡትን ግን አፕሩቭ አድርጋለሁ ምንድነው እያየው አፕሩቭ አድርጋለሁ ብሏል። ሶ ታርጌቱ ወደ ኢራን የሚሄዱ መርከቦችን ነው የተባለው። ናው ዘ ፕሮብለም ምንድነው? ወደ ኢራን ሂደው ከኢራን ወደቦች ወር ከኢራን ነዳጅ ፋሲሊቲዎች ነዳጅ ነው የሚወጡ መርከቦች አብዛኞቹ የቻይና መሆናቸው ነው። ሴንትኮም ሪጋርድለስ ኦፍ ደ ፍላግ የማንም አገር ይሁኑ ይይዛለው ብሏል። ሪጋርድለስ ኦፍ ደ ፍላግ ኦር የሚያውለበልቡት ባንዲራ የማንም ይሁን የማ ወደ ኢራን ሂደው ነዳጅ ከጫኑ ይይዛለው ብሏል። ሶ እንደምታውቁት ኢራን 90% የሚሆነው ከ80 እስከ 90% የሚሆነው ነዳጇን ኤክስፖርት የምታደርገው ለቻይና ማርኬት ነው። ሶ የቻይና ነዳጅ ጫኝ መርከቦች ናቸው መጥተው የኢራን ነዳጅ ነው የሚወጡት። ሶ እነዚህን መርከቦች ሊይዝ ነው ወይ ዶናልድ ትራምፕ? ምክንያቱም የቀረው 10% በብላክ ማርኬትም በምንም በላንድ ወደ ፓኪስታን ወደ ጎረቤት ሀገራቶች ቢወጣም 90% የሚሆነው ወደ ቻይና ነው የሚወጣው። ሶ የቻይና ነዳጅ ነው የሚወጡ መርከቦችን ዶናልድ ትራምፕ በሚሊተሪ መርከቦች ሊይዝ ነው ወይ በቁጥጥር ስር ሊያውል ነው ወይ የሚለውን የምናየው ነው የሚሆነው። this is going to be a dangerous development ሊሆን ይችላል። በቻይና በኩል እስካሁን ድረስ የተባለ ነገር የለም። ከደቂቃዎች በፊት ነው እንግዲህ ዶናልድ ትራምፕ ኦር ሴንትኮም ይሄንን ያሳወቀው። የምር ከቻይና መርከቦች ጋር የሚጋፈጡ ከሆነ what will happen? ቻይናስ ኢንተረስቷን ለማስከበር መርከቦቿን ትልካለች ወይ? ምክንያቱም የቻይናን የነዳጅ ፍላጎት ኦልሞስት ወደ 20% የሚሆነውን የሚሞላው የኢራን ነዳጅ ኤክስፖርት ነው። ሶ ያንን መግታት ማለት የቻይናን ኢኮኖሚክ ኢንትረስት እና የቻይና ናሽናል ኢንትረስት ላይ መቆም ማለት ነው። ሶ ቻይናስ ምን ታደርጋለች የሚለውን ሪፕላያ ምንድን ነው የሚለውን ግን የምናየው ነው የሚሆነው። ለማንኛውም ከደቂቃዎች በፊት ብሎኬዱ መጀመሩን ሴንትኮም አሳውቋል። አሜሪካ የሆርሙዝ ሰርጥን መዝጋት መጀመራን ተከትሎ ከያቅጣጫው ሰበር የተባሉ አዳዲስ መረጃዎች እየተሰሙ ይገኛሉ። እስከ መጨረሻው አብራችን ቆዩ። አሜሪካ በሆርሙዝ ሰርጥ አካባቢ የሚገኙ በርካታ መርከቦች ላይ ትልቅ ቁጥጥር ማድረግ ጀምራለች። ይህንንም የጀመረችው በዛሬው ዕለት ነው። ታዲያ በዚህ ምክንያት ኢራን ምላሽ መልሳለች። ኢራን በሆርሙዝ ሰርጥ ጉዳይ ላይ እጅግ አዲስ የተባለ ጠንካራ ማስጠንቀቂያ አስተላልፋለች። ኢራን የሆርሙዝ ሰርጥን በቋሚነት ለመቆጣጠር የሚያስችል ጠንካራ መካናይዝም ተግባራዊ እንደምታደርግ አስታውቃለች። የጠላት መርከቦችም ሆነ ከጠላት ሀገር ጋር ግንኙነት ያላቸው ሀገራት መርከቦች ካሁን በኋላ በሆርሙዝ ሰርጥ የማለፍ መብት የላቸውም ብለዋል። የኢራን ወደቦች ደህንነት አደጋ ላይ የሚወድቅ ከሆነ ግን በቀጠናው የሚገኙ ሁሉም ወደቦች ካሁን በኋላ ሰላም አይሆኑም። አንድም የቀጠና ወደብ ሰላም እንዲሆን አንፈቅድለትም። ውጊያ ከፈለጉ ግን አሁንም ዝግጁ ነን። ይህንንም ያስጠነቀቀችው ኢራን ነች። ታዲያ ከዚህ ማስጠንቀቂያ በኋላ ደግሞ ሌላ ከወደ ቻይና አካባቢ ሌላ ሰበር ዜና ተሰምተዋል። ቻይናም ይህንን ብላለች። አሜሪካ በሆርሙዝ ሰርጥ አካባቢ የሚንቀሳቀሱ የቻይና መርከቦች ላይ ጥቃት የምትሰነዝር ቦምብ የምታዘንብ ከሆነ ቻይና በታይዋን የባህር ዳርቻ አካባቢ የሚንቀሳቀሱ ከአሜሪካ ጋር ግንኙነት ያላቸው መርከቦች፣ የዘይት ጫኝ መርከቦች፣ የኢኮኖሚ መርከቦች ሁሉ በቻይና ጥቃት ይሰነዘርባቸዋል ሲሉ አስጠንቅቋል። እንግዲህ አሜሪካና ኢራን በሆርሙዝ ሰርጥ አካባቢ ያደረጉት ፍጥጫ ዓለምን ወደ ሌላ ትልቅ ስጋት ውስጥ የከተተ ሆኗል። በሌላ በርካታ አዳዲስ ዜናዎችን መለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።